እንደኔ ዛሬ ፈታ ዘና ብላችሁ የመጣችሁ ፈታ ለማለት እንደዚህ ነዳኒና ሩታ አጨለሉት፣ ደስታን አጨለሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ በለቀኩት ቪዲዮ ብዙዎቻችሁ ተመችቷችኋል፣ እኛም ተመችቶኛል። ካወዳ ከነዛ ከሆዳም ሰዎች ባትመጣ በጣም ደስ ይለኛል። በራሷ እንደዚህ አይዲያ ለማንኛውም ሰው ከየትም ቢላ ታመጣዋለች። ሩታ እውነት ጠብቆ ወደፊት ቁጥር አንድ ሚዲያውን የምታሽከረክረው እሷ ናት ብዬ አስባለሁ። ግን ዛሬ የመጣችበት አይዲያ እናንተ ዩቲዩበሮች እኮ በቃ በደቂቃ ውስጥ በረራ ይሳካላቸዋል። መሄዱም ምኑም በቃ ብዙ ነገሮች በቃ ማሳሰሩም በደቂቃ ነው። በቃ ፖሊስ የሚመጣላቸው ሁሉ ነገር በቃ ይሳካላቸዋል። እናንተ የምትፈልጉት እንደዚህ ነው። በቃ ድራማው እንደዚህ ነው። ሜረም ዛሬ አሁን አይታችኋታል። ድራማ ስተውን የሚያስጠላባት በገንዘብ የተነሳ ምናምን ነብርሽን የገለጽኳቸው መሰላቸው መዳም ቅመሞች ደም እንደሚቀሳቀሱና ለነሱ መዝናኛ ብር በቃ እንዲላክላቸው የሚፈልጉ ደስታ የሚሰማቸው በሰው ደም መኖር የሚፈልግ አብርሽ ከነ ሄርሜላ የተማርኩት እዛ እንደዛ ነው። የሰው ገንዘብ እንደመፈለግ በቃ ደስተኛ ሆኖ ምናምን እንደዚህ ሲያሽቃብጡ በጣም ነው የሚያስጠላው። ልክ እንደ ሩታዬ ግን ፕራንክ የተደረገች ከደስታ ጋራ ዳኒ ሌላም ሰው ነፈረንጁ ምናምን ጨምረው እንደዛ ና ብለው ቢመጡ ማንም ሰው ይወዳቸዋል። ግን አንድ አይነት አይዲያ በአንድ ዝባ ላይ ሆነ ቆሻሻ ሰው ሁልጊዜ የሚመጡ ከሆነ በእውነት ነው የምላችሁ ዩቲዩብ ላይ የሚገባ የለም። ከወዳ ላይክ፣ ሰብስክራይብ፣ ሼር አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ኮሜንት ጻፉ ማለት ነው። እኔ ፋፍየታችሁ ፈታ ዘና ሩታዬ ስቃ ስለመጣኝ ነው እንደዚህ ብትን እምለው። በእውነት ነው የምላችሁ በጣም ደስተኛ ነው ማለት ሴት ልጅ እንድትሰበር አልፈልግም። እኔ ሄርሜላ ለራሱ ራሷን ብትሆን ወደ ራሷ ብትመለስ ራሷን ብትፈትሽ በጣም ደስ ይለኛል። ለምን ብትሉ ሴት ናት፣ እንደ ሴት ይሰማኛል። ማንም ሰው ሲነግድባት የሱ ቤተሰቡን ለማሳደግ ሲል እሷን ቁማር ብቻውን ሲሆን ማንም ዞር ብሎ አያውም። ግን ሴት ልጅ እያታለለ ወድሻለሁ እያለ የውሸት ፍቅር እያሳየ ስለሚጫወትባት አሁንም ወደፊትም ሄርሜላ አደጋ ውስጥ እንዳለች ጠብቁ። ወደፊት ዛሬ እንግዲህ ፈታ ዘና ብላ ሩታዬ ስለመጣኝ ደስ ብሎኛል። በጣም ነው የምወዳችሁ። ቪዲዮዬን እስከ መጨረሻ እያያችሁ ፈታ ዘና ደመቅ እያላችሁ አበረታቴ ማለት ነው። ወዳችኋለሁ። ለሚሄድ ነው ከዚህ ሀገር ውጭ ወደ ውጭ ሀገር ልንወጣ ነው። ፕሮሰሱን ጨርሰናል እና መሰናበት ያለብን ሰዎች በሙሉ ተሰናብተናል። እና መጨረሻ የቀረህን አንተ ስለሆን ካንተ ለመሰናበት እና ይሄን ነገር ለመናገር የሚጠራነቅ ምን ሆናችሁ? አንዴ ለቀሽው አሉ እንዴ? ለምን ለቀሽው አጣው? ለምን ተለቀቀን? አልገባኝም። ምን አይ በስርዓት አውሩ። ገና ተይዘን እኮ ካገር ምናምን አስፈላጊ እኮ ነው። ገና ተይዘን ካገር አትወጡ። እሺ ምን ታረጋለህ? እኔ በህይወት እያለሁ እዚህ እያለሁ ለምን ትወጣለች? መሞት ከዳኒሻ ጋራ በጣም ደስተኛ ነኝ። ደስተኛ የኔ ነገር አልገባሽም መሰለኝ። ገብቶኛል። አልገባሽም ግናችሁ። ድራማው እንግዲህ አንድ ብሎ ተጀመረ። ልዩ ቀን ነው። እንደዚህ ፈታ እያላችሁ ነው። አጨልሉልኝ ደግሞ አሁን ደስታ ሊያጨልሉት ጊዜ ገሰጠኝ ነው። ቴንኪው ለዛ ነው አመሰግናለሁ። ሰጠኝ ነው ምናምን እንገናኛለን። ሲደብረኝ በቃ ጥርስ በጥርስ እንጃ ምበላው ጥርስ እስኪመስለኝ ደስ ታገኝ ሊወጣ ነው ከሀገር ለምን ታስቀኝ? ሊወጣ ስለሆነ ነው እንጂ እኔ አላዝናናሽ ማለት አልወጣኝም። ጊዜ እየሰጠኝ በጣም ስራ በጣም ደስተኛ ሆነን እንኖራለን ብዬ ተስፋ አደርጋለሁ ከፈጣሪ ጋር። አትወጡ። እሺ ምን ታረጋለህ? እኔ በህይወት እያለሁ እዚህ እያለሁ ለምን ትወጣለች? መሞት ፈልጋለህ? ሞታ ታዲያ አሁን አገባኝ። በህይወት እያለሁ ምን ሆነ? እሷን ተስፋ አድርጌ ነው እዚህ የቆየሁት። ሌላ ነገር ነው ማውቀው ዳኒ ነው። እዛም በሄድ እሱም የሚያውቀው እኔን ነው። አብረን የምንሆነው አንድ ላይ የምንሆነው እኔና ዳኒ ነን። ሌላ ሀገር ሄደን እያልኩ እንደኛ ይመስለኛል አይደል? ነው እያልኩ ያለው ከዚህ በኋላ እኮ እዚህ ላድርግ ስላልኩኝ ምናምን አይዞህ ለምናምን አይ ምናምን አልሽኝ። አሁን ይሄ ሀሳብ ከየት መጥቶልሽ? ስለምታሳዝነኝ ስለማከብር ለአንተ ጥሩ ቦታ ስላለኝ ነው አይደል? ጠርቼ ማናገር አንዴ ዳኒ ምን ታረዳለህ? አትሻሽም ቢያት ልታለቅስ ምን እንደምሩ ለኔ ክብር የለሽ ክብር ነው አለኝ። ላውራት አይ ደስታ አንተ የድራማ ሰው አይደለህም። እሺ አንድ ነገር ለነገር ነው። አሁን ተረጋጋ። እኔም ዳኒም የትም አንሄድም። ድራንክ ነው እንደዚህ ስትል
አለቅስ ያለው ስትል ነው። እኔ በቃ ያሳዘንከኝ ደግሞ በጣም ሁሌ የልብ ምትይ የምታዳምጪዋለሽ። ኧረ በእግዚአብሔር እንደዚህ አይነት ጨዋታ የምጫወት ሰው አይደለሁም። እዚሁ ነኝ ፈቶ ነበረ ደስ ሲል እኔም አለሁበት። አሁን ዳኒ እኔና ፈረንጅ እንደዚህ በማድረግ ግራለን። በዚህ አጋጣሚ ፍራንክ ነው በነገራችን የትማን እንጋፈጣለን። ፍራንክ ሆነ እንግዲህ ዛሬ አንበሳይቱ ነብሬቱ ከአንድ አስመሳይ ወንድ ላይ ተነጥላ እንግዲህ ዛሬ በራሷ በዳኒና በደስታ ጋራ በጣም ደስ በሚል ፕራንክ ማለት ነው። ደስ የሚል ፕራንክ ነው። በቃ ብዙ ነገሮችን ያካተተ ቪዲዮ ይዛ መታለይ። በጣም ደስ ይላል። እኛ ራሷን እንደዚህ ትሪት አድርጋ በቃ ከዛ ካስመሳይ ወንድ ከዛ ከጅላጅል ሰው ንግግሩ ማያምር ማንነቱ ማያምር ሁሉ ነገሩ የሚያስጠላ ወንድ ለየት ብላ ዛሬ ከዳኒ ጋራ አንተ ደስ ሲሉ በእውነት እምላችሁ ሁሉ ነገራቸው በቃ ደስ ይላልና ዛሬ መታልናለይ። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችን እስከ መጨረሻ አይታችሁ አበረታቱን ውዶቼ ማሮቼ። ሁሉንም ነገር መቼም በግልጽ እየነገርኳችሁ ነው። ብታዳምጡኝ እኔም ቪዲዮ ድራማ ነው፣ እነሱ ስራ ላይ ናቸው። እኛ ግን እውነተኛ ታሪክን እየመሰለን ብዙ ስድቦች፣ ብዙ ማንነታችን የማይመጥንበት ቦታ እየዋልን እያሽቃበጥን ነውና እሳቸው ደግሞ ስራ ላይ ነው የሚያተኩሩት። ዛሬ ሜረም እንግዲህ አይታችኋል ምን እንዳረገኝ። በቃ ሁሉ ነገር ድራማ እንደሆነ በግልጽ አሳይታችሁታል፣ አይታችኋል ብዬ አስባለሁ። የሩታ እህቶች የት ናችሁ? ላይክ ሰብስክራይብ አድርጉ። እኔ ፈታ ዘና ብላ ሳቋን ነው የምፈልገው፣ የሴት ልጅ ሳቅ። እነዛ ያስመስሉ ይዋሹ ምናብ አይመለከተኝም። ግን እቺ ነብር የሆነ ልጇን በስነ ስርዓት እንድታሳድግ ከጎኗ ስለሆናችሁ በጣም ወዳችኋለሁ። እኛም ከጎኗ ስለሆን ፈጣሪ ይርዳን። የሰው ልጅ ጠበቃ የሆነ ሰው ለአላህ ለኛም ጠበቃ ይቆምልናል። በእውነት ማለት ሀቅን ይዞ ሴት እንዳትጎዳ ማስመሰልን የበዛበት ወንድ መቃወም በጣም ራስ ወዳድ ወንድን በመራቋ በጣም ደስ ብሎኛል። ራሷን ታስከብራለች። ለምን 100 ሺህ ሰው 50 ሺህ ሰው ታያት በቂዋ ነው ሩታ። እውነት ነው የምላችሁ ከእንደ አይነት ህይወት መልሳ እዛ ቦታ ላይ እሱ እርግጥ ይሄዳል። ነገ ጠብቁ የሱ ቪዲዮ ወይ 150 ወይ 100 ሺህ ከታየ ቀጥ ብሎ እሷ ጋራ ሀቅ ፈልጋለሁ ብሎ መልሶ ደግሞ እንደሚሄድ እርግጠኛ ነን። በእውነት ነው የምላችሁ እነሱ በቃ አብርሽና ሩታ አንድ ላይ ካልሆኑ ማንም ዩቲዩበር መስራት ስለማይችል ይሄንን አይፈልገውም አብርሽ። ጠብቆ ወደፊት። ነገር ግን ዛሬ ሩታ በመጣችበት እያጨለለችው ነበር። ደስታ በነገራችን ላይ የፕራንክ ሰው አይደለም፣ የቁም ነገር ሰው ነው። በቃ ይሆናል አይደል? ትዳር ይዞ ትዳሩን አክብሮ ለመኖር እንጂ የድራማ ሰው የዩቲዩብ ሰው አይደለም። ሀቃ ነው የምላችሁ። ዛሬ አሁን ደግሞ ፈላ ወንድሟ ነው እንግዲህ ዳኒ ወንድሜ ነው እያለች ነው ያመጣችልን ያለችው አይደለ? ወንድሟ ነው ብለን ስናምን ጓደኛ ነው። ነገር ግን በነገራችን ላይ በትዳር ላይ ቀልድና ነገ ለትዳር የሚፈልገው ወንድ የምትፈልጉት ወንድ ፕራንክ መልኩ በእውነት ነው የምላችሁ ብዙ ነገሮች ይበላሻሉ። አሁን ማለት ነው ወደፊት ሩታ አሁን በጣም ኃይለኛ ፕራንክ ነው የምታደርገው። በእውነት ነው የምላችሁ አብርሽ ብዙ ጊዜ ይናገራል እኮ በፊት ሩታ የምታደርገው ፕራንክ እኛ ለሚዲያ አይመጥንም እያለ እያስቀረነው ነው እንጂ በጣም ነው የምትሰራው ብሏል። እና ይሄ ነገር ደስታ ቢያውቀው ሚዲያ ላይ ያለ ሰው ሁሉን ችሎ ነው የሚሰራው። እና በጣም ዛሬ በቃ ዳኒና ሩታ አስለቀሱት እንጂ ሲጀመር በቃ ሚዲያ የሚወደው እንደዚህ ነው፣ ማሳበድ ነው፣ እንደዚህ ማባላት ነው እንጂ እኛን አሁን ማናየን ፈታ ዘና ብለን በአብርሽ እና በሩታ ስንሰራ ምንድነው 1000 2000 3000 ቢጠና 5000 ሰው ብሎ 10000 ሰው ነው የሚያየን። በእውነት ነው የምላችሁ ያውን በወር ነው አንድ 10000 የምንሞላው አንድ ቪዲዮ ማለት ነው። በእውነት ነው የምላችሁ ደግሞ ዶላር ቶሎ ብሎ የሚከፍላችሁ በለቀቃችሁት በአንድ ሰዓት ውስጥ ቢያንስ እንኳን 10000 ሰው ቢያያችሁ በቂ ብር ይከፍላችኋል። አለበለዚያ ክፍያችሁ በጣም ቀላል ነው የሚሆነው እና በወርም አይሰጣችሁም። አንድ ወር አሳልሶ ነው የሚሰጣችሁ እንጂ በወር አይከፋም። ለምን መጀመሪያ እይታ በዚች በ10 ደቂቃ 1000 ሰው ከታየ ዩቲዩብ በየወሩ ይከፍላችኋል። 1000 ሰው ካላያችሁ ግን ልክ እንደኛ አሁን ብዙ ሰዓት ነው 1000 ለመሙላት በጣም ብዙ ሰዓት ነው የምንወስደው 24 ሰዓት በሉት። ስለዚህ ይሄ በወር ዩቲዩብ ያጠራቅምብናልና እንደዛ እንዳይሆን አሁን ዳኒና ሩታ በሚያደርጉት ነገር አሁን ላይ
ከደስታ ጋር እንደዚህ እያደረጉ ሲመጡ ሰው በቃ ግር ብሎ ነው የሚሄደው። በቃ ብዙ ነገሮች ይቀየራሉ። ግን አንድ አይነት አይዲያ ሁልጊዜ በፍቅር በባልና በሚስት ምናምን ሲመጡ ሰው ሰርችቷል። በእውነት የምላችሁ አብርሽና ሩታ መውደቂያቸው ቅርብ ቀን ነው ብያቸዋለሁ። ለምን እነሱ ህዝብ የሚወዳቸው አንድ ላይ ሲሆኑ ነው። ሲጨቃጨቁ እንኳን ሲመጡ ህዝቡ እዛ ነው። ለምን መጨረሻውንም መጀመሪያውም እነሱ በቃ አንድ ናቸው ብለን ስለምናምን ማለት ነው። አሁን ዛሬ ጠብቆ ያም ተመሸም ሊመጣ ይችላል፣ ላይመጣም ይችላል፣ አይታወቅም። እርግጥ አሁን መሽቷል፣ ለነገም ያሽቃበጠ ሊመጣ ይችላል። ግን ታያላችሁ፣ ተሐወዳ አንድ ሰው ትርው አይልም። በእውነት ነው የምላችሁ፣ በጣም ያስጠላል። ሁልጊዜ አንድ አይነት ሩታ እንደዚህ ናት፣ አብርሽ እንደዚህ ነው ስንል እኛ ለራሱ ትንንሽ ዩቲዩበር ለራሱ ላይ ወጣችሁ ስታወሩ በእናንተ ህይወት ቢሆን ትችሉታላችሁ። ግን እንደ ሴት ሆናችሁ ስታስቡት እኔ ስለማልፈልግ ነው የምከራከረው። ጀግና ሴት ናት የምለው በትዳሬ ላይ እንደዚህ አይነት ነገር ቀልድም አልፈልግ። ስልክ ለራሱ ሲሬ ቆሞ ሴት ጋር እንዳወራ ባሌ አልፈቅድም። መብቴ ነው፣ የራሴ ነው፣ የግሌ ነው፣ መብቴ ነው በቃ። ስለዚህ ዛሬ ፕራንኩ ተመችቶኛል። ሩታዬ ከሐወዳ ከነዛ ሰዎች ከነዛ ሆሳ ዘሮች ውጪ። በእውነት ነው የምላችሁ፣ ክብር የላት የናንቺ ክብር የላቸውም። ለቤተሰብ ክብር የላቸው። እነዛ ብር ላይ ነው ሴቭ ያደረጉት የአብርሽ ቤተሰቦች። በእውነት ነው የምላችሁ። ከነዛ እንደው ወታ እንደዚህ በራሷ ፈታ ዘና እያለኝ ብትሰራልን በጣም ደስ ይለናል። በጣም ነው እኔ ደስተኛ መሆነው። ማለትም በምንም ስሟን ባይጠሩ እነዛም ዛሬ አይታችኋል፣ አልጠሩም። እነዳኔ በራሳቸው በቃ እኛ ራሳችንን ፍሬ ማድረግ እንፈልጋለን ምናምን አሽሙር ተናግረዋል። እርግጥ ቢሆንም ግን ስም አልጠሩም። በራሳቸው ነው የመጡት። ደስ የሚል ቪዲዮ ነው። የመጨረሻውን ያሳምረው። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ ቪዲዮአችን እስከ መጨረሻው። ወዳቸዋለሁ።